አለባችሁ። አንድ ጠመንጃ ለ50 ለ100 መታጠቅ ይቻላል። በአንድ ጠመንጃ 1000 መማረክ መቻል አለባችሁ። የመሬት አይመችም እንዴ? የመሬት አያዋጣም እንዴ? ያዋጣል። ታዲያ ምንድን ነው የምትጠብቁት? አካባቢ ነገ ስትመለሱ ያላገባ እኮ ማጨት አትችልም እኮ። እኔ የ5 ልጆች አባት ነኝ። ያን አመት ልጅ አለች ቤቴ። ቁጭ ብዬ የምችለው ነው ከዚህ ሆኜ ማገዝ ይችላል። እኔ መሬት አሟሻለሁ አላሟሽም። ከዚህ መሬት የተሻለ የሚያዋጋ መሬት ይዘን እንዴት ነው አማራ ተፈናቅሎ የድረስ ልትሄዱ? ከዚህ በኋላ ምክንያት ውዶች ማንም ሰው ሊሞት ይችላል። እኔ አሁን ሳልወጣ ልሞት ይችላል። አመራር ካድሬና ላይ እንትናዬና ላይ እከሌ ሸሸ ይሽሽ ታሪክ አይጻፍለትም ይጻፍበታል እንጂ እናንተ ማድረግ ያለባችሁ ባላችሁ ነገር ሁሉ መማረክ ባላችሁ መግደል ነገር ሁሉ እኔ መቼም ጣርቃን ያጠገብ ሆኖ ግደላ ይባላል ማለት የመጣው ጅብ ሊበላ ነው። አያጅቦ ከሚበላ በልታው ምንድነው? በልታው ምንድነው? ብላና ተቀደስ። ከዚህ በኋላ ወደ ኋላ የሚል ወንድ ልጅ በምኒልክ መሬት የተፈጠረ አይደለም። ይህንን ነገር በመሬት የጎንበስ እየጠይቃቸዋል ውዶቼ። እንዲያው በስውሯ ነው የምጠይቃቸው። የሸዋን ታሪክ መድገም ካልቻል እግዚአብሔር አምላክ ደግሞ ላያሳየው እውነት ነውር ስራ እየሰራን ያለን። ደብረሲ ማነው ከተማ አልጠራላችሁ ያልተያዘ ከተማ ተያዘ እየተባለ በወሬ የሚፈታ ሀገር ነው እንዴ ያለው? ወንድ የሆነ ሰው እንዴት ይሸሻል? በእግዚአብሔር ተጠይቃቸዋል። እያንዳንድህ አንድ ጠመንጃ ያለው ለ100 በእርግጠኝነት መከላከያችንም አሁንም እሰጣለሁ ብሏል። ትጥቅ እሰጣለሁ ብሏል። የትጥቅ ችግር የለም። የግድ ግን ትጥቅ መያዝ የለብንም። የሚዋጋውን ሰው ውሃ ማቀበል አለብን። የሚዋጋውን ሰው ስንቅ ማቀበል አለብን። መጥቶ እኮ ጠላት እየበላልህ ነው። በሬህን እያረደልህ ነው። ሚስትህን እየደፈረልህ ነው። ልጅህን እየበላልህ ነው። ከዚህ በላይ የምንራመድበት ነገር የለም። የምየ ልጆች ነን። የሚፈራለህ የለም። የሚፈራውን ውጣ። የሚፈራለህ የለም። አንበሶች ለጀግና ልጅ ጀግና ነው። በድል እንገናኝ። በምትችሉት ሁሉ መረጃ ማቀበል ጀግንነት አይደለም። እዚያው ነኝ። መረጃ ሰው ራሱ የመረጃ እንትን አለው። አሁን ጥያቄ ወይ መልስ እንትን የምናደርግበት ነገር የለም። እኔ የምነግራችሁ እንደ አንድ ወንድም፣ እንደ አንድ ኢትዮጵያዊ፣ እንደ አንድ የሸዋ ተወላጅ፣ እንደ አንድ እኔ የተጎለት ልጅ ነኝ። አርሶ አደር ልጅ ነኝ። የወታደር ልጅ ነኝ። በደንብ ተኳሽ ነኝ። እያንዳንድህ የተሰራብንን ስራ ታውቁታላችሁ። ጠመንጃ እንዳትይዝ ተደርጋል እናውቃለን። በደል አለ እናውቃለን። ጠመንጃ ተወስዶባል እናውቃለን። ይህን እንዲያደርጉ እንዲመቻቸው ነበረ። የድሮዎቹ አባቶቻችን በጎራዴና በመጥረቢያ እዚህ ሺህ የእነሱ አዛዦች የሞቱት። ከአሁን ሰዓት ጀምሮ ሁሉም መከላከያን ትደግፋለህ፣ ፋኖን ትደግፋለህ፣ ልዩ ኃይልን ትደግፋለህ። አንድ ሰው ሸሽቶ ካገኛችሁ ራሳችሁ በአንድ አለሸሸና እንዳትፋቱት። በሰንደቅ ዓላማ ይዣችኋለሁ። እናሸንፋለን። ወዳችኋለሁ።